ቤዛ የሳሮን መምጣት እያወዛገባት ነው። ሳሮን ዛሬ በድንገት እንዴት ስልክ ሳትደውልልን መጣች? ለምንድን ነው በማለት ግራ ተጋብታለች። ብቻዋን ቁጭ ብላ እያለ የምታስበው ስለ ሳሮንና ሳሮን ማለትም ይቺ ልጅ የሳሚ ልጅ ስለሆነች ምናልባት እሷ የምታስበው ሳሚ ወደኛ የሚያስብ ይመስላት ይሆን እንዴ? ስለዚህ እውነት እኮ ነው፣ ግን ደግሞ ልክ አላት። ሳሚ እውነት ማገዝና መርዳት አለበት። ሁልጊዜ ሁሉ ነገር አይምሮ በእኛ ቁጥጥር ውስጥ ስለሆነ እኛ ጋር ስለሚኖር ለኛ የሚኖር ነው የሚመስላት። ስለዚህ ሳሚን እንደምንም ብዬ አለበለዚያ ደግሞ እኔ በምችለው መጠን ላግዘት ይገባል። እውነቷን ነው፣ ኑሮ ከብዷታል እያለች ታወራለች። ሉላ የትም አትሄጂም ስለተባለች ብቻ በረኪና ለመጠጣት ተዘጋጅታለች። ምክንያቱም መርማሪውን አጥቼ መኖር አልችልም። ልጄም እናትህ አክስትህ አለችልህ፣ እኔኑ ስለምትመስል እናትህ ናት። ስለዚህ ልጄን አደራ እናቴ እህቴ ብለሽ እንድታሳድጊው እፈልጋለሁ። የእህቴ ልጅ ሳይሆን ልጄ ብለሽ እንድታሳድጊው እፈልጋለሁኝ በማለት ቁጭ ብላ ከልጇ አጠገብ ታወራለች። ይህንን የሚያውቀው ማንም ሰው የለም። ግን ደግሞ በረኪናውን ጠጥቼ እኔ መሞት አለብኝ። እኔ የማስፈልግ ሰው አይደለሁም። በእኔ የተነሳ መርማሪ ፖሊሱ ሚስቱን ገሎ እስር ቤት ገባ። ከዚህ በላይ ታዲያ ምን ነገር አለ? ስለዚህ ሉላ መሞት እንዳለባትና ራሷን ማጥፋት እንዳለባት በግሏ ትወስናለች። መርማሪው ለሳሚ ምንም አይነት ነገር እንዳያስፈልግ እናም ከሉላ ጎን እንዲሆኑ እያስጠነቀቃቸዋል። በዚህን ሰዓት ሉላ ብቻዋን ስትሆን ብዙ ነገር ልታስብና ልትጨነቅ ትችላለች። ስለዚህ እየሆነ ያለውን ነገር ማስተካከል አለባችሁ፣ አደራ የሉላን ነገር አደራ ይለዋል። አልገባኝም ግን መርማሪ የዚህን ያክል ከሉላ ጋራ ያላችሁ ቁርኝነት ምንድን ነው? ማወቅ እችል ይሆን ሲለው ከእህትና ከወንድምነት እየዘለለ ሌላ ምንም ነገር የለም። እኔ እውነቴን ነው የምነግር ሳሚ፣ እኔ እነ ቤዛንም ሆነ ሉላን የቀረብኳቸው ለእህቴ ልጅ ላደረጉት መልካም ስነ ምግባር መልካም አስተዋጽኦ እንጂ በሌላ ነገር አስቤው አይደለም። ግን ይኸው ሰይጣን ሲፈታተንህ የለ ሚስቴ በሌላ ነገር አሰበች። እዛም አልፎ ደግሞ የሉላን ልጅ ለመግደል ወሰነች። ታዲያ ይሄን ነገር እያየህ እንዴት ልትኖር ትችላለህ? ነገሩ ይሄ ያለው ነገር ይሄ ብቻ ነው። ሌላ ምንም የተለየ ነገር የለም። ተረዳኝ ሳሚ፣ እኔ በሉላ ላይ ምንም የተለየ ነገር እማቀው ነገር የለም። ግን ጠብቋት፣ አሁን ላይ ጠባቂ ሰው ያስፈልጋታል። ሉላ ብቻዋን መሆን የለባትም። አይምሯ ሊጨናነቅ ይችላል። እንደነገርኩህ ነው። እናም አሁን ከዚህ ሂድ፣ በቃ ብዙ አትቁም። ብዙም ጊዜ መመላለስ አይጠበቅባችሁም። ስለመጣህ ስለጠየከኝ ደግሞ እግዚአብሔር ከልብ አመሰግናለሁ። እግዚአብሔር ያክብርልኝ በማለት ሳሚን ያመሰግነዋል። ሳሚን በሀሳብ ተውጦ ወደ ቤቱ እየመጣ ነበር። ከኋላው እየጠራውም ቢመጣ ቅንጅርት፣ እሱ ግን መስማትም ሆነ አቤት ማለት አልፈለግም። ትቶት ይመጣል። ሲሄድም መንገድ ላይ እንደምንም እየሮጠ ደርሶ እጁን ይዞ ሲያስቆመው ምን ፈልገህ ነው የምታስቆመኝ አንተ የተረገምክ በማለት በጀጦስ እንዳትሆንብኝ እርግጥ ብዙ ለኔ ሆንክልኝ መልካም ነገሮች አሉ። እነሱን በማሰብ አለፌሃለሁ። ከዚህ በኋላ ግን በመንገዴ ላይ እንድትቆም አልፈልግም። ቅንጅርት ዘወር በልልኝ ቢለውም ቅንጅርት ግን አንድ የማወቅ ያለብህ ነገር አለ እባክህ ሳሚ፣ እኔ ጨንቆኛል። እኔ ጨንቀህም ምንም ይበልህ የሚያገባኝም ሆነ የሚመለከተኝ ነገር የለም። አንድ የማውቀው ነገር ቢኖር ግን ንገረክ፣ አንተን ማየትም ሆነ መስማት አልፈልግም። ድምፅህን ካጠገፌ ዞር በልልኝ። በእኔም ሆነ በቤተሰቦች ዙሪያ ላይ አልፈልግም። እንዳንተ አይነት ሰው ማየት አልፈልግም ይለዋል። ባክን አሁን የምፈልገው እሺ፣ እሱንም ሁሉን ተወውና እባክን ሉሲን እንታደጋት። ሉሲ አደጋ ላይ ነው ያለችው፣ ሮቤል ቤት ነው ያለችው፣ ስልኳ ዝግ ነው። እባክህን ሳሚ እባክህ ቢለውም አይመለከተኝም፣ ይሄን ራሳችሁ ዘው ትወጡት፣ የገባችሁት እናንተ ናችሁና እናንተው ተወጡት እንደገባችሁበት፣ እኔን አይመለከተኝም በማለት መንገዱን ይዘጋበታል። አሁን ዞር በልልኝ ከመንገዴ ላይ ሲለው ግራ የተጋባው ቅንጅርት እሺ አሁን ምን ማድረግ ነው ያለብኝ? ድጋሚ ሄጄ ሮቤልን ባናገረው እሺ ለኝ ሆነ ወይስ ይመታኝ ይሆን? ይሄ የተረገመ ሰውዬ ደግሞ እርግጠኛ ነኝ ከመግደልም ወደ ኋላ አይልም፣ ሊገለኝም ይችላል እኮ። ምክንያቱም ገፍትሮ አይደለ እንዲያስወጣኝ ከበር እንኳን ሳልገባ ጥፋ ካጠገቤን ያለኝ ቅድምም። አሁን ብሄር ደግሞ እርግጠኛ ነኝ እሱ ባይገለኝም እንኳን በጠባቂዎቹ ይዞ ሊያሰቃየኝ ይችላል።
ስለዚህ ምን ማድረግ እንዳለብኝ አላውቅም። ሉሲ እግዚአብሔር ይድረስልሽ በማለት ብቻ ወደ ቤቱ ይሄዳል። ሱራፌል አሁን ላይ ጥያቄ የሆነበት የሮቤል ጨዋታ ምንም ግራ ያጋባው ቢሆንም ቆይ ግን ምን እያደረግክ ነው ያለኸው? እኔ አሁን ይህንን ነገር ሁሉ የማደርገው ለማንም አይደለም ለራሴ ነው። ብቻዬን ስለነበርኩኝ እንድታጫውተኝ ስለመጣህ አመሰግናለሁ። የሚገርመው ነገር ቅንጅርት መጥቶ ነበር ሉሲን ፈልጉ አይገርምህም? በማለት ይነግረዋል። አልገባኝም። እናሽ ምን አልከው? ምን እንድለው ትፈልጋለህ? ምን እንድለው ጠብቅህ ነበረ? ከበሬ ላይ ዞር በል ብዬ ማባረር ነው። ሌላ ምን እንዳደርግ ትፈልጋለህ? በማለት ይመልስለታል። አንተ ግን ቆይ ሰዎችን የዚህን ያክል ማሰቃየቱ ማማረሩ አይበቃህም ወይ? መቼ ነው የምትማረው? ሮቤል አንተ እኮ ትልቅ ሰው ነህ። እንዲህ በአንተ ልክ የሚያስብ ግን ምን አይነት አይምሮ ነው ያለህ? አንተ ግን እንደዚህ የምታስበው ህፃን ልጅ የማያስበውን ሁሉ የምታስብ ከእንስሳ በታች እኮ ነህ። እንስሳ እንኳን ለእንስሳዎች ለጓደኞቻቸው ይራራሉ። ውሻ ታውቃለህ? ውሻ እያበላውን አይረሳም። እዩልህ አንተ ግን የበላህበትን እጅ ነካሽ ነህ። እናም ቆይ ምንድን ነው የምታደርገው አሁን? እሺ ምን ልታደርጋ ነው ይችልሽ? እሱን የማደርገውን እኔ ያውቃለሁኝ። ማለትም አንተ ካልገደልከኝ ማለት ነው። ቅጣቷን መቀበል አለባት። ብዙ ጊዜ ማርኳት ይቅር አልኳት። እሷ ግን የምትማርና ይቅርታን የምታቅሰው ስላልሆነች አሁን ይሄ የእሷ ጊዜ ነው። ስለዚህ ቀስ ብላ እረፍት ታደርግና ውሃም ሆነ ምግብ ማግኘት አይጠበቅባትም፣ አያስፈልጋትም ለሉሲ በማለት ይነግረዋል። ሱራፌልም እጅግ ተናዶበት ስለነበረ ግን አንተ ምን አይነት እየተረገምክ ሰው ነህ? ግን እውነት ሰውን በማሰቃየት ለዛውም ሴት ልጃይ እንደዚህ አይነት ነገር በማድረግ የምትደሰት አንተን አየሁ። አንተ ሰው ሳትሆን ሰይጣን የሚቀናብህ በስራ ሁሉ ሰይጣን የሚቀናብህ እኮ ነህ ሲለው፣ ኧረ እባክህ ሰይጣን አልክ እንዴ? በማለት የፌስ ሳቁን ይስቅበታል። ግን ወደድክም ጠላህም ሮቤል ፍጻሜህ አያምርም። እመነኝ ፍጻሜህ አያምርም ሮቤል። ሰዎችን በዚህ ልክ የምታሰቃይ የሰው ህይወትን የምታመሰቃቀል አንተ ፍጻሜህ አያምርም በማለት ደጋግሞ ሲነግረው፣ እንግዲህ ፍጻሜው አማረም አላማረም አብረን የምናየው ይሆናል። እሱን ምንም ችግር የለውም። አሁን ልቁንስ እንጨዋወት፣ አንዳንድ ነገር እንባባል ሲለው፣ እኔ ከአንተ ጋራ ምንም የምነጋገረው ነገር የለም በማለት ይዘጋል። ሳሚ ወደ ቤት እንደገባ ቤዛ ብቻዋን ቁጭ ብላ ስለነበረ ቤዛ እሺ ሳሚ አሁንም ቢሆን ሱራፌል አልደወለልሽም ወይ? አይገርምም ስልኩን አያነሳም። አሁን ያው ሉላን ጥያት እንዳልሄድ ብዬ ነው እንጂ መሄድ አለብኝ እኮ። ወዴት ነው አንቺ የምትሄጂው? በማለት ሲጠይቃት ያው እንደምታውቀው ሮቤል ጋር ሂጅ ማየት አለብኝ። ሮቤል ጋር ከሆነ መነኝ ሳሚ ይገለዋል፣ ሱራፌልን ይገለዋል። እናም እስኪ ልሂድና ፖሊስ ጣቢያ እንደሌለ አረጋግጫለሁ። ምክንያቱም ፖሊስ ጣቢያ ቢኖር ኑሮ ታውቂያለሽ ይነግረኝ ነበረ መርማሪው፣ ግን ፖሊስ ጣቢያ አይደለም። ስለዚህ ሮቤል ቤት ነው ያለው፣ እኔ መሄድ አለብኝ ይላታል። ስትለው እሺ በቃ አንቺ ሂጂ፣ ለማንኛውም ችግር ካለ ግን እንድትደውይልኝ በማለት ይነግራታል። እሺ ብላ እሷም ወደ ሱራፌልን ፍለጋ ሮቤል ቤት ትገሰግሳለች። ሳሚም ሉላን ለማየት ወደ መኝታ ቤት እየዘለቀ ነው። በሩን ከፍቶ ሲገባ ያየውን ማመን ያቅተዋል። ሉላ ምን እያደረገች እንደሆነ በለዋ ላይ ሞት የፈረደችበትን ሰዓት ያያልና ይደነግጣል።